ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የስፖርቲንግ ሊዝበኑን ተጫዋች የሆነውን ጎንሳሎ ኢናሲዮን እየተከታተሉት ይገኛሉ። እንደዚሁም አንድ ወጣት ተጫዋች ከሴኔጋልም ለማስፈረም ተቃርቧል እየተባለ ነው። ሁጎ ኢኪቲኪን የሚመለከትም ዘገባለን፣ እንደዚሁም ፍሎሪን ቪርስን የሚመለከት ዘገባለን። እነዚህን እንግዲህ በቀጣይ ጥቂት ደቂቃዎች ውስጥ የምንመለከታቸው ይሆናል። አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በአጠቃላይ በቻናሉ ዙሪያም እንደዚሁም ደግሞ በምናነሳቸው ነጥቦችም ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ሊቨርፑሎች አንድ ወጣት ተጫዋች ከሴኔጋል ሊያስፈርሙ ተቃርበዋል እያለን ይገኛል። ይህንንም ዘገባ ይዞልን የወጣው ደግሞ ፍራንስ ፉትቦል ላይ የሚዘገበው ናቢል ጂሊት የተባለው ጋዜጠኛ ነው። ይህ ተጫዋች እንግዲህ ሴዲ ብራሂሚ ኒዲያ የተባለው ተጫዋች ነው። ይህንን ተጫዋች እንግዲህ ከዳምባራስ አካዳሚ በ1 ሚሊዮን ዩሮ ነው ለማስፈረም የተቃረቡት። ይህንንም ተጫዋች እንግዲህ 2025 ላይ በተዘጋጀው የካፍ አንደር 17 የሀገራት ጨዋታ ላይ ነበረ የተመለከቱት። ለሴኔጋል ሲያደርግ በነበረው እንቅስቃሴም ሊቨርፑሎች እንደተማረኩ ነው እንግዲህ የተገለጸው። እናም ለማስፈረም በጣም ተቃርቧል። ይህ ተጫዋች እንግዲህ ገና 16 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ በሁለቱም እግሩ በቀኝም በግራም እንግዲህ በጣም በጥሩ ሁኔታ መንቀሳቀስ ይችላል ነው እየተባለ የሚገኘው። በጣም ፈጣን ነው፣ እንደዚሁም ደግሞ ቴክኒካሊም በጣም ጎበዝ የሆነ ተጫዋች ነው እየተባለ የሚገኘው እና በቀኝም በግራ ክንፍም ባለው ቦታ ላይ ከቨር አድርጎ መጫወት ይችላል ተብሏል። ይህ ተጫዋችና ሊቨርፑሎች እንግዲህ እንደሚታወቀው በዚህ የክረምት ዝውውር መስኮትም እንደዚሁም ደግሞ ከዚህ በፊትም በነበሩ የዝውውር መስኮቶች ወጣት ተጫዋቾችን ሁል ጊዜ የሚያስፈርማሉ። በተለይ ደግሞ አሁን ላይ እንግዲህ እንደ ቡድን ሙሉ ለሙሉ ለውጥ እያመጡ ነው የሚገኙት። በተለይ አሰልጣኝ አርነ ስሎት ከመጣ በኋላ እንግዲህ ለእሱ ጨዋታ የሚመቹ ተጫዋቾችን ነው ሊቨርፑሎች እያመጡ ያሉ። ይህንንም ነገር ሲያደርጉ ደግሞ ታችኛው የአካዳሚ ሌቭል ድረስ ላይ ነው እንግዲህ ይህንን ነገር የሚተገብሩትና አሁን ላይ እንግዲህ በጣም ወጣት ተጫዋቾች እያስፈረሙ ነው የሚገኙት። ባለፈው እንግዲህ ሃንጋሪያዊን በረኛ ማስፈረማቸው አይዘነጋም። አሁን ደግሞ ይህ ሴኔጋላዊን የክንፍ ተጫዋችም ለማስፈረም ተቃርቧልና ሊቨርፑሎች እንግዲህ በዚህ ሰዓት ላይ ወጣት ተጫዋቾችን ለቀጣይ ዓመታት ለሊቨርፑል የሚጠቅሙ ተጫዋቾችን እያስፈረሙ ነው። በተጨማሪም ደግሞ ለአሁኑ ቡድን ማጠናከር የሚችሉ ተጫዋቾችንም እንግዲህ በማስፈረም ላይ ነው የሚገኙትና ሴዲ ብራሂሚ ኒዲያም እንግዲህ የወደፊቱ የሊቨርፑል ተስፋ ነው ተብሎ ሊፈርም እንግዲህ በጣም ተቃርበዋል ነው እየተባለ የሚገኘው። ሌላኛው የምንመለከተው ዘገባ ደግሞ ሁጎ ኢኪቲኪን የተመለከተውን ይሆናል። እንደሚታወቁ እንግዲህ ከዚህ ቀደምም ራሱ ሊቨርፑሎች ይህንን ተጫዋች ላይ ፍላጎት እንዳላቸው የተለያዩ ዘገባዎች ሲያወጡ ነበረ። በቅርቡም እንግዲህ ፋብሪዞ ሮማኖ በዚህ ዙሪያ የሚሰጠው አሴት ነበረ። ሊቨርፑሎች ፍላጎት አላቸው። ነገር ግን ደግሞ የተጫዋቹ ውድነት ምናልባትም ሊቨርፑሎች እዚህ ተጫዋች ላይ ገፍተው ላይሄዱ የሚችሉበት ቻንስ ሊኖር ይችላል ነው እየተባለ የሚገኘው። ኢንትራ ፍራንክፈርቶች እንግዲህ ለዚህ ተጫዋች 100 ሚሊዮን ዩሮ ይፈልጋሉ። እንደውም በቅርቡ የኢንትራ ፍራንክፈርት ስፖርቲንግ ዳይሬክተር የሰጠው አስተያየት አለ እና ፋብሪዞ ሮማኖ ይህንን አስተያየት ተከትሎ በዘገበው መሰረት ምንድን ያለው ለዚህ ተጫዋች እንግዲህ የትኛውም ክለብ 100 ሚሊዮን ዩሮ ይዞ የማይመጣ ከሆነ ይህንን ተጫዋች አንሸጦም፣ በእኛ ጋር ኮንትራት አለው ይህ ተጫዋችና ከኛ ጋር አብሮ ይቆያል ነው እያሉ የሚገኙትና ከዚህ ንቅንቅ ማለት የፈለጉ አይመስልም። በፓውንድ እንግዲህ ወደ 85-86 ሚሊዮን ፓውንድ አካባቢ ነው የሚጠጋውና ሊቨርፑሎች ይህንን ያህል ወጪ ለዚህ ተጫዋች ያወጣሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም እንግዲህ ይህን ተጫዋች እንግዲህ በደንብ የተመለከተው ባለቀው የ2024-25 የውድድር ዘመን ላይ ነው። ከዛ በፊት ያን ያህል ጥሩ የሚባል እንቅስቃሴን ያደረገ ተጫዋች አይደለምና በአንድ ሲዝን ምርጥ ለሆነ ተጫዋች ይህን ያህል ገንዘብ መክፈል እንግዲህ በጣም ሪስክ ነው። በተጨማሪም እንግዲህ ትናንትና ምሽት ላይ እንደውም ዛሬ ጠዋት ላይ በወጡ ዘገባዎች መሰረት በተለይ ደግሞ ፍሎሪን ፕላተንበርግ ይዞት በወጣው ዘገባ መሰረት ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ፉክክሩን ተቀላቅለዋል ነው እያለን የሚገኙ። ከዚህ በፊት እንግዲህ ማንቸስተር ዩናይትዶች ከጊዮኬሬስ ጋር በጣም ስማቸው ሲያያዝ ነበር። እንደውም በቅርቡ በዚህ ተጫዋች ዙሪያ ያለውን ነገር ለመጠየቅ ሞክሯል ሲባል ነበርና ምናልባትም እንግዲህ ያ ባይሳካ ይህንን እንደሌላ አማራጭ አድርገው ይዘውትም ሊሆን ይችላል። ሲቀጥልም ደግሞ ጊዮኬሬስም እንግዲህ ምናልባትም እሱ የሰጣቸው ምላሽ ያን ያህል አመርቂ ላይሆን ስለቻለ ሊሆን ይችላል ፊታቸውን ወደዚህ እያዞሩ የሚገኙት። እንግዲህ ብቻ በአጠቃላይ እንግዲህ በዚህ ሰዓት ይህንን ተጫዋች ከኢንትራ ፍራንክፈርት ለማስፈረም ቼልሲዎችም ይፈልጋሉ፣ ማንቸስተር ዩናይትዶችም ይፈልጋሉ፣ ሊቨርፑሎችም ፍላጎት እንዳላቸው ነው እየተነገረ የሚገኙና ምናልባትም በነዚህ መካከል ፉክክር የሚደረግ ከሆነ ለኢንትራ ፍራንክፈርት እንግዲህ የሚፈልጉትን ያህል ገንዘብ ለማግኘት የሚጠቅማቸው ይሆናል። በእርግጥ አንዳንድ ጊዜ ክለቦች ራሱ የሚያናፍሱት ወሬ አለ። የተጫዋቾቻቸውን ሂሳብ ከፍ ለማድረግ እንግዲህ የተለያዩ ክለቦች እየፈለጉት ነው ምናምን ነገር ብለው ያስወራሉና ምናልባት ያም ሊሆን ይችላል። ማንቸስተር ዩናይትድ
ዩናይትድን የቀላቀሉት። ምክንያቱም እንግዲህ ማንቸስተር ዩናይትዶች ቀደም እንዳልኳችሁ ከጊዮኬሬስ ጋር ስማቸው በጣም ሲያያዝ ነበረ። በተለይ ደግሞ ሩበን አሞሪም ከዚህ ተጫዋች ጋር አብሮ መስራቱን ተከትሎ እንግዲህ ምናልባትም ማንቸስተር ዩናይትዶች እዚህ ተጫዋች ላይ ፎከስ ሊያደርጉ ይችላሉ ሲባል ነበረ። ሊቨርፑሎችም እንግዲህ ከጊዮኬሬስ ጋር ስማቸው ሲያያዝ ነበረ። ከዚህ በፊት እንግዲህ አንድ ዘገባ ይዤላችሁ መጥቼ ነበረ፣ በተለይ ደግሞ በጊዮኬሬስ ዙሪያ። እናም በዛ ዘገባ መሰረትም እንግዲህ ጊዮኬሬስ እና ስፖርቲንግ ሊዝበኖች ጀንትልማን አግሪመንት አላቸው ሲባል ነበረ። ወደ 60 ሚሊዮን ዩሮ አካባቢ ይዞ የሚመጣ ክለብ ካለ ስፖርቲንግ ሊዝበኖች ሊለቁት ተስማምቷል የሚሉ ዘገባዎች ነበሩ። በዚህ ሰዓት ግን ስፖርቲንግ ሊዝበኖች ያንን ነገር ውድቅ አድርገውታል ነው እየተባለ የሚገኙና ለጊዮኬሬስ ቢያንስ ከ80 ሚሊዮን ዩሮ በላይ እንፈልጋለን እያሉ ይገኛሉ ነው እየተባለ የሚገኙና ምናልባት እንግዲህ ያ ነገር እውነት የሚሆን ከሆነ ምናልባትም ክለቦች ይህን ተጫዋች ለማስፈረም ትንሽ ከባድ ሊሆንባቸው የሚችልበት ሁኔታ አለ። በተለይ ደግሞ እድሜያቸውን ከተመለከት ነው ሁጎ ኤኪቲኬ ገና 22 ዓመቱ ላይ ነው የሚገኘው። ጊዮኬሬስ ደግሞ 25-26 አካባቢ ነው የሚገኙና ሂሳባቸው ደግሞ የ20 ሚሊዮን ዩሮ ልዩነት ብቻ ነው ያለውና ምናልባትም እንግዲህ ፊታቸውን ወደ ሁጎ ኤኪቲኬ ሊያዞሩበት የሚችልበት ቻንስ አለ ነውና ምናልባትም የጊዮኬሬስ መውጣት ነገር ትንሽ አስቸጋሪ ሊያደርገው ይችላል። ሌላኛው የምንመለከተው ዘገባ ደግሞ ፋብሪዞ ሮማኖ ይዞት የወጣውን ይሆናል። ዛሬ ላይ እንግዲህ ይዞት በወጣው ዘገባ መሰረት ፍሎሪያን ቪርትዝ ከማክሰኞ ጀምሮ የሊቨርፑል ተጫዋች ነው ብለን መቁጠር እንችላለን ብሏል። ባለፈው ማክሰኞ ምሽት አካባቢ እንግዲህ ሂርዊጎ ብሎት ነበረ ወደ ሊቨርፑል ሊቀላቀል ተስማምቷል የሚሉን መረጃ ይዞ ወጥቶ ነበርና ከዛ ሰዓት ጀምሮ እንግዲህ የሊቨርፑል ተጫዋች ነው ብለን መቁጠር እንችላለን። ሁሉም ነገሮች አልቋል። በዚህ ሰዓትም እንግዲህ እሱ እረፍት ላይ ስለሆነ ነው እንጂ እረፍት ላይ ባይሆን ኖሮ ምናልባትም የሕክምና ምርመራውም ተደርጎ ሁሉም ሰነዶች ተፈርሞ የሊቨርፑል ተጫዋች ነው ተብሎ ይፋ ይደረግ ነበረ ብሏል ፋብሪዞ ሮማኖ በዘገባው። ስለዚህም እንግዲህ ከዚህ በኋላ ፍሎሪያን ቪርትዝ የሊቨርፑል ተጫዋች ነው በእርግጠኝነት መናገር እንችላለን። የሚቀሩት አንዳንድ ነገሮች ብቻ ናቸው። ሰነዶች መፈራረም መቀያየር ብቻ ነው የሚቀሩት። ከዛ ሜዲካል ምርመራም ይደረጋል። ከዛ በኋላ ሁሉም ነገሮች ተጨርሰው ስምምነት ላይ ይደርሳል። ከዛ የሊቨርፑል ተጫዋች መሆኑ ይፋ ይደረጋል። ነገር ግን ከማክሰኞ ጀምሮ ግን የሊቨርፑል ተጫዋች ነው ብለን መቁጠር እንችላለን ብሏል። ይህን ነገር እንግዲህ በጣም በሰፊው ስንጠብቀው የነበረ ጉዳይ ነው የነበረው። በተለይ ደግሞ ስሙ ከሊቨርፑል ጋር መያያዝ ከጀመረ ጀምሮ እንደዚሁም ደግሞ ማንቸስተር ሲቲንም ባየር ሙኒክንም ሪያል ማድሪድንም መቀላቀል የምፈልገው ወደ ሊቨርፑል ነው ካለ ጊዜ ጀምሮ እንግዲህ ይህንን ዝውውር ሊቨርፑሎች ቶሎ እንዲያጠናቀቁት በተለይ በደጋፊው ዘንድ በጣም በጉጉት ነበር ስንጠብቀው የነበረና አሁን ላይ እንግዲህ ሁሉም ነገር አልቋል ነው እየተባለ የሚገኘው። እንደ ማረጋገጫ ደግሞ ልንወስደው የምንችል አንድ ፎቶ ደግሞ ባለፈው እለት ተለጥፎ ነበር ከትናንትና ወዲያ ይመስለኛል። ጀረሚ ፍሪምፖንግ በኢንስታግራም ገጹ ላይ እንግዲህ የለጠፈው ፎቶ ነበር። በዛ የለጠፈው ፎቶ ላይ እንግዲህ የፍሎሪያን ቪርትዝ እና ፍሪምፖንግ ሲጨፍሩ ጎል ካገቡ በኋላ ሲጨፍሩ የተነሱት ፎቶ ነበር የለጠፈውና ያንን ነገር ስንመለከተው እንግዲህ ምናልባትም ወደ ሊቨርፑል የመግባቱ ቻንሱ በጣም ሰፊ እንደሆነና ኦልሞስት ያለቀ ጉዳይ እንደሆነ እንግዲህ መገንዘብ እንችላለን። በቀጣይ ዓመትም እንግዲህ የሁለቱን ጥምረት የምንመለከትበት ቻንስ በጣም እየሰፋ ነው የሚሆነው። በዚህ ሰዓትም እንግዲህ ሊቨርፑሎች ያንን ነገር ጨርሰው ፊታቸውን ወደ ሚሎስ ኬርኬዝ አዙሮታል ነው እየተባለ የሚገኘው። እሱም ወደ ሊቨርፑል መግባት ፈልጓል። እንደዚሁም ሊቨርፑሎችም እሱን ማስፈረም ፈልጓል። ሮበርትሰንም እንግዲህ ከዚህ በፊት የሰጠው አስተያየት ነበር። ማንም ቢመጣ እኔ ለቦታዬ ለመፎካከር በጣም ዝግጁ ነኝ ብሎ ነበር የሰጠው አስተያየት ነበር። እንደዚሁም ደግሞ ከትናንትና ወዲያም ራሱ የሚሎስ ኬርኬዝ የቡድን አጋሩ እንደዚሁም ደግሞ ሆላንዳዊ ተጫዋች የሆነው ክላይቨርትም የሰጠው አስተያየት ነበረ። ወደ ሊቨርፑል ቢሄድ ለሱም ጥሩ ይሆንለታል ለእግር ኳስ ህይወቱ ሲል ነበርና ምናልባትም እንግዲህ የሚሎስ ኬርኬዝም ነገር ኦልሞስት ያበቃለት ጉዳይ ነው የሚሆነውና ከዛ በኋላ እንግዲህ ወደ ሌሎች ቦታዎች ያተኩራሉ ተብሎ ነው የሚጠበቀው። ከሚያጠናክሯቸው ቦታዎች መካከልም እንግዲህ አንደኛው የተከላካይ ስፍራ ነው እየተባለ የሚገኘውና ዛሬና ትናንትና ምሽት ላይ እንግዲህ አንድ የወጣ መረጃ ነበረ። ይህንንም ተከትሎ እንደ ኦጆጎ ዘገባ ከሆነ እንግዲህ ሊቨርፑሎች ጎንሳሎ ኢናሲዮን እየተመለከቱት ይገኛል ነው እየተባለ የሚገኘው። ይህ 23 ዓመት ወጣት ተጫዋች እንግዲህ በዚህ ሰዓት ስፖርቲንግ ሊዝበን ነው እየተጫወተ የሚገኘው። ከዚህ በፊትም እንግዲህ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያዝ ነበር። በተለይ ደግሞ ያለፈው ክረምት ይህንን ተጫዋች ማስፈረም ይፈልጋሉ ሲባል ነበር። ነገር ግን ሳያስፈርሙት ቀርቷል። በዛ ሰዓትም እንግዲህ 60 ሚሊዮን ዩሮ የውል ማፍረሻ ተለጥፎበት ነበር። ነገር ግን አሁን ላይ እንግዲህ ምናልባትም ከዛ ባነሰ ሂሳብ ስፖርቲንጎች ሊሸጡት ይችላሉ እየተባለ የሚገኘው። ምክንያቱም ደግሞ የቀረው ኮንትራት 2 ዓመት ብቻ ነው 2027 ላይ የሚጠናቀቅ ይሆናልና ሊቨርፑሎችም እንግዲህ በዚህ ሰዓት ይህን ተጫዋች ማስፈረም ይፈልጋሉ እያለን ይገኛል በዘገባው። ይህ ተጫዋች እንግዲህ የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። ሴንተር ባክ ላይ ሁለቱንም ቦታ ላይ መጫወት ይችላል። እንደዚሁም ደግሞ እንደ ዲፌንሲቭ ሚድፊልደርም ሆኖ መጫወት ይችላል። በተጨማሪም ደግሞ በሌፍት ባክነትም
መጮት የሚችል ተጫዋች ነውና ብዙ ቦታዎችን ማካለል ይችላል። በተጨማሪም ደግሞ በ3 ተከላካዮች እንደዚሁም ደግሞ በ4 ተከላካዮችም አያጮት ዘይቤ መጮት የሚችልም ተጫዋች ነው። በጣም ጥሩ የሚባል እንቅስቃሴን ሲያደርግ የነበረ ነው። ባለፈው ሲዝን እንግዲህ በ2024/25 የውድድር ዘመን ለስፖርቲንግ 42 ጨዋታዎችን ማድረግ ችሏል። 6 ግቦችን እንደዚሁም ደግሞ 3 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በተጨማሪም እንግዲህ ባለፈው ሲዝን ከስፖርቲንግ ሊዝበን ጋር የፖርቹጋል ሊግን እንደዚሁም ደግሞ የፖርቹጋል ካፕን ዋንጫ ማሳካት የቻለ ተጫዋች ነው። እንደዚሁም ደግሞ በኔሽንስ ሊግ ከፖርቹጋል ጋር የኔሽንስ ሊግ አሸናፊ መሆን ችሏል። በመጨረሻው የፍጻሜ ጨዋታም እንግዲህ ከስፔን ጋር በተደረገው ጨዋታ 75 አካባቢ የሚጠጉት ደቂቃዎችን መሰለፍ የቻለ ተጫዋች ነውና በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ ይህንን ተጫዋች እንግዲህ ሊቨርፑሎች ብቻ አይደሉም የሚፈልጉት፣ ኒውካስል ዩናይትዶችም እንደዚሁም ደግሞ ማንቸስተር ዩናይትዶችም ይህንን ተጫዋች እየተከታተሉት ይገኛል ነው እየተባለ የሚገኘው። ሊቨርፑሎች እንግዲህ ይህንን ተጫዋች ታርጌት ያደረጉት አንደኛው ምክንያቱ ምንድነው? ቀደም እንደነገርኳቸው በጣም ቨርሳታይል የሚባል ተጫዋች ነው። በተጨማሪም ግን የግራ እግር ተጫዋች ነው፣ ተፈጥሯዊ ግራ እግር ተጫዋች ነውና ሊቨርፑሎች ደግሞ በዚህ ሰዓት ተፈጥሯዊ የግራ እግር ተጫዋች የላቸውም። ቨርጂል ቫንዳይክም በሁለቱም እግሩም ስለሚጫወት ነው እንጂ በተፈጥሯዊ ቦታው የቀኝ ቦታው ነውና ምናልባትም እንግዲህ ይህንን ተጫዋች እዛ ቦታ ላይ ለማድረግ የቨርጂል ቫንዳይክም የረዥም ጊዜ ተተኪ ለማድረግ እንግዲህ አስበዋል ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች ይህንን ተጫዋች ብቻ አይደለም ታርጌታቸው ውስጥ ወይም ደግሞ ሾርት ሊስታቸው ውስጥ ያስቀመጡት። እነ ጄራርድ ብራንዝ ወይም ከዚህ በፊት ስማቸው ሲያያዝ ነበር ከሊቨርፑል ጋር፣ ማርክ ጌ እንደዚሁም ደግሞ ጃራል ሃቱ ራሱ ከሊቨርፑል ጋር ስማቸው ሲያያዙ የነበሩ ተጫዋቾች ናቸውና አሁን ደግሞ ጎንሳሎ ኢናሲዮ በእነዚህ ዝርዝር ውስጥ መካተት የቻለ ተጫዋች ሆኗል እና ምናልባትም ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ጥረት ሊያደርጉ የሚችሉበት ቻንስ አለ። በተለይ ደግሞ ከሶስቱ ተጫዋቾች አንዱን የሚያጡ ከሆነ ከጎሜዝ፣ ኮናቴ እንደዚሁም ደግሞ ከኳንዛ ከሶስት አንዱ የሚለቁ ከሆነ ይህንን ተጫዋች ሊያስፈርሙ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። እዚህ ጋር ግን ትንሽ አስቸጋሪ ሊያደርገው የሚችል ነገር ቢኖር ምንድን ነው? ይህ ተጫዋች ከመጣ ከቨርጂል ቫንዳይክ ጋር ነው የሚፎካከሩ። ምክንያቱም በግራ በኩል የሚሰለፈው ቨርጂል ቫንዳይክ ስለሆነ ማለት ነው። ቋሚ የመሆን ቻንሱ በጣም አስቸጋሪ ነው የሚሆንበት። በተለይ ደግሞ ኢብራሂም ኮናቴ በሊቨርፑል የሚያቆየውን ኮንትራት ከፈረመ ቀጣይ ዓመትም ከጉዳት ነጻ የሚሆን ከሆነ በቀኝ በኩል በቋሚነት ይሰለፋል ተብሎ የሚጠበቀው ኢብራሂም ኮናቴ ነውና ይህ ተጫዋች የሚመጣ ከሆነ ቅድም እንዳልኳችሁ ከቨርጂል ቫንዳይክ ጋር ነው ሊፎካከር የሚችለውና ቨርጂል ቫንዳይክ ደግሞ ዘንድሮ እንዳሳየው ብቃት የሚደግም ከሆነ ቤንች ይሆናል ተብሎ አይጠበቅምና ከመጣ ለቤንችነት ነው የሚመጣው የሚል ሀሳብ ሊኖረው የሚችልበት ቻንስ አለና ምናልባትም ወደ ሊቨርፑል መምጣትን ላይፈቅድ የሚችልበት ወይም ደግሞ ላይመርጥ የሚችልበት ቻንስ እንዳይኖር እፈራለሁ። ካልሆነ ግን ወደ ሊቨርፑል የሚመጣ ከሆነ ግን ማለት ነው ለሊቨርፑል በጣም ትልቅ ጥቅም የሚሰጥ ተጫዋች ነው። ቅድም እንዳልኳችሁ በጣም ቨርሳታይል የሚባል ተጫዋች ነው። ፈጣን የሚባል ተጫዋች ነው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። ገና ወጣት ተጫዋች ነውና ለሊቨርፑል ለቀጣይ ዓመታት እንግዲህ ትልቅ ተስፋ መጣል የምንችልበት ቻንስ አለን በዚህ ተጫዋች ላይና ወደ ሊቨርፑል ቢመጣ ብዬ ከምመኛቸው ተጫዋቾች መካከልም እንግዲህ አንደኛው ነው። ቅድም ስማቸው ከሊቨርፑል ጋር ሲያያዝ የነበሩትን ብንመለከት ጄራርድ ብራንዞ ኤቨርተኖች ይሸጡታል ተብሎ አይጠበቅም። በተጨማሪም ደግሞ በጣም ጉዳት የሚያስቸግረው ተጫዋች ነው። ከዛ ውጭ ግን ለፕሪሚየር ሊጉ መሆን የሚችል ተጫዋች ነው። ከጉዳት ነጻ ከሆነ ኤቨርተኖች የሚሸጡት ከሆነ እሱም በጣም ምርጥ ግብአት ነው የሚሆነው ለሊቨርፑል። ማርክ ጉይን ከተመለከተን ደግሞ ከክሪስታል ፓላስ ጋር እንግዲህ ጥሩ የሚባል ጊዜን ማሳለፍ ችሏል። ኤፍ ኤ ካፕን ማሸነፍ ችሏል። ነገር ግን ደግሞ አንዳንድ ጨዋታዎችን ስንመለከተው ለሊቨርፑል ይመጥናል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። በተጨማሪም ደግሞ ክሪስታል ፓላሶችም ለዚህ የተጫዋች እንግዲህ በጣም ብዙ ሂሳብ ሊጠይቁ የሚችሉበት ቻንስ አለና ሊቨርፑሎች እንግዲህ እሱ ላይ ያተኩራሉ ተብሎ አይጠበቅም። ጃራል ሃቶ ራሱ ከሊቨርፑል ጋር በጣም ስሙ ሲያያዝ የነበረ ነው። ገና ወጣት የሚባል ነው። 18 ዓመቱ ላይ ነው የሚገኘው እና በክንፍም እንደዚሁም በመሀል ተከላካይነት ስፍራ መጮት የሚችል ተጫዋች ነው። ከዚህ በፊትም እንግዲህ ስሙ ከሊቨርፑል በጣም ተያይዟል። እንደዚሁም በአንፊልድም ተገኝቶ ጨዋታዎችን ሲመለከት ነበረ። ምናልባትም ሊቨርፑሎች የሚሎስ ኬርኬዝ ጉዳይ የማይሳካ ከሆነ ፊታቸውን ወደዚህ ያዞራሉ ተብሎ ሲጠበቅ ነበር። ነገር ግን አሁን ግን ሚሎስ ኬርኬዝ ነገር እየተሳካ ስለሆነ ምናልባትም ጄራል ሃቶ ላይ ያስፈርሙ የሚችልበት ቻንስ አለ ተብሎ ነው የሚጠበቀውና ከነዚህ ምርጫዎች እንግዲህ ጎንሳሎ ኢናሲዮ ትክክለኛው ምርጫ ነው ብዬ ነው የማስበው። የእናንተን ሀሳብ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን እዚህ ላይ በቃ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።